ሰላም ሰላማችሁ በክርስቶስ ኢየሱስ ስም ይብዛ። ሰላም እላችኋለሁ። ዛሬ የመጣሁት በዚህ ሰሞን ላይ በእስራኤል እና በፍልስጤም በኩል የነበረውን ጦርነት አንዳንዶቹን በተለያዩ ሚዲያዎች ለማየት እድሉን አግኝቻለሁ። ግን ያዘንኩት እስራኤል እና ፍልስጤም በመዋጋታቸው ብቻ ሳይሆን ያዘንኩት መሃል ገብተው በለው ጨርሰው አጨብጭብለት የሚሉ ሰዎችን ታዘብኩ። በጣም አዘንኩ። ከኋላ ሆነው ጃስ የሚሉ ሰዎች የአንድ የክላሽ ጥይት ባጠገባቸው እኮ ቢተኮስ ወይ የሆነ ውሩምታ ጥይት ቢተኮስባቸው እኮ አልጋ ስር ጉርጋር ስር ሴት ቀሚስ ስር የሚወተፉ ናቸው። ግን በለው ጃስ የሆነ ጀግና ልብ እንዳላቸው ነገር ሲያንቦራጭቁና ከዚህና ከዛኛው ወገን ሆነው የሆነ የክፋትን የግድያን አስተሳሰብና መንፈስ ሰይጣናዊ ተልእኮን የአንድ ወገን ህዝብ እንዲያልቅ የሌላኛው ወገን ህዝብ ደግሞ አሸናፊ ሆኖ እንዲታይላቸው የሚፈልጉ የሚቋምጡ ሰዎች አሉ። እነዚህ ደግሞ ነፍሰ ገዳዮች ናቸው። ነፍሰ ገዳይ ጠብን የሚጭሩ በወንድሞች መካከል ጠብን የሚጭሩ እስራኤል እና ፍልስጤም እኮ ማለት የአንድ አባት ልጆች ናቸው። አንድ ህዝብ ናቸው። የኖህ ልጆች ናቸው። ስለዚህ በወንድማች መካከል ላይ ጠብን የሚዘራ በጣም አስቸጋሪና የተረገመ ሰው ነው። ስለዚህ እንደዛ የምታደርጉ ሰዎች ባታደርጉ ነገ ታፍሩበታላችሁ። እስራኤል እና ፍልስጤም ነገ ወንድማማቾች ናቸው። ይጣላሉ፣ ይታረቃሉ። መታረቃቸው ደግሞ አይቀርም። ይሄ ቃል ደግሞ አይለወጥም። ስለዚህ ታፍሩበታላችሁ። እፈሩ። በዚህ ንግግራችሁ አመድ ብሉበት። እሺ፣ አመድ ከእሳት የሚቦነው አመድ የለም። ብሉበት፣ ቃሙበት። ወንድምህ ሲገደል ደስ የሚል፣ እህት ስትገደል ደስ የሚል፣ የሰሩት ዘመናቸውን ለፍተው ያፈሩት ሀብት ሲፈርስባቸው ደስ የሚል ከሆነ አንተ ሰው ሳትሆን አንተ ሰይጣን ነህ። ስለዚህ እረፉ። እስራኤል ብታልቅ ፍልስጤም ብታልቅ አያገባችሁም እናንተ። ወይም ሂዱና ተዋጉ። እዚህ ሰፈር ቁጭ ብለህ ምን ታንጓጥጣለህ? ውሻ በሰፈሩ ቁጭ ብሎ ነው የሚጮኸው። ስለዚህ ከውሻ የተለየ አላያችሁም እናንተ እንደዚህ አይነት ሰዎች ማለት ነው። ሰፈር ቁጭ ብለህ ጃስ ትላለህ። ሰው ያልቃል፣ አንተ ግን ቁጭ ብለህ ትበላለህ። አንተ ቲክቶክ ላይ እና ዩቲዩብ ላይ ቁጭ ብለህ ጃስ እያልክ ገንዘብ ትለቃቅማለህ። ስለዚህ አፍህን ዝጋ። እስራኤል እና ፍልስጤም እንደሆነ መታረቃቸው አይቀርም፣ አንድ መሆናቸው አይቀርም። ለምን ብትል የኖህ ልጆች ናቸው። እሺ፣ የኖህ ዘር ናቸው። እኛም ከዛ ነው የመጣ ነው። እኛም የኖህ ልጆች ነን፣ የኖህ ቤተሰቦች ነን። የዘር ግንዳችን ከኖህ ነው፣ በምድራዊ ማለት ነው። ስለዚህ የሰው ህንፃ ሲቃጠል፣ ሰው ሲሞት፣ ከባድ መሳሪያ ሲተኮስ ደስ የሚላችሁ ሰዎች ካላችሁ ሀዘናችሁን ወደ ቤታችሁ ይምጣ ነው የምለው። ሌላ ምንም አልልም።